መጽሐፍ ቅዱስ እንዲህ ይላል፣ የሰው ልጅ አታድርግ የተባለውን አድርጎ ጸጋው ተገፎ ከገነት ወደ ምድር ተላከ። የታመመውን አዳም ሊያክም በታመመበት መጥቶ ሊፈልገው ጉድለቱን ሊሞላለት አሮጌውን ዓለም በአዲስ ሊቀይር ክርስቶስ ፈቀደ። መጽሐፍ ቅዱስ እንዲህ ይላል፣ ከዘላለም ጥፋት ሊያድነን የእግዚአብሔር አብ ልጅ ሰው ሆኖ በሥጋ መጥቶ በመስቀል ተሰቅሎ ሞተ። በሞት የሄደው በትንሣኤ መጣ። ሞቴ ማይችለው የበረታ አያለው ማይረታ ማኅተሙን የፈታ የትንሣኤው ጌታ። የሰው ልጅ ፍጹም የነጻነት ሐሳብ በትንሣኤው ሰመረች። ስለ ሰው ልጅ ኃጢአት የእርሱን ነፍስ በመስቀል ላይ ያኖራት ክርስቶስ ሞትን ሽሮ ተነሳ፣ ሞትን ድል ነሳት። እዩና እመኑ ሰዎች፣ ድንጋዩ ተፈነቃቅሏል። ኢየሱስ በኩለ ሌሊት በኃይሉ ሞትን ድል ነስቷል። መጽሐፍ ቅዱስ እንዲህ ይላል፣ ሕማማት የቃል ሕያውነት ዘጋቢ ነው። እግዚአብሔር አምላክ ፍጥረታትን ሲፈጥር በሁለት ነገሮች ነው። አንደኛው በቃሉ ይሁን በማለት፣ ሁለተኛው እንደገና ደግሞ ግብር ከነበረው ከተፈጠረው ላይ መፍጠርን ማለት ነው። ምድርን ይሁኑ ብሎ ነው የፈጠራቸው። ይሁኑ በቃሉ ማለት ነው። ሌሎችንም ፍጥረታት እንዲሁ። የፍጥረታት ሁሉ ዘውድ የሆነውን ግን በስድስተኛው ቀን ሁሉን ነገር አዘጋጅቶ የፈጠረው ሲሆን ይኸውም የመጨረሻ የፍጥረታት ዘውድ የሚባለው አዳም ነው። አዳም ሲፈጠር የፍጥረት ሁሉ አክሊል ወይም ዘውድ ወይም መደምደሚያ ሆኖ ነው የተፈጠረ። የፍጥረት ሁሉ መጠቅለያ መደምደሚያ፣ የፍጥረት ሁሉ መደምደሚያ መጠቅለያ ወይም ደግሞ ዘውድ ሆኖ ሲፈጠር በምድር ያለውን ሁሉ እንዲገዛ በምድር ያለው ሁሉ እንዲገዛለት ሆኖ ነው የተፈጠረ አዳም። እግዚአብሔር እሁድ ነው ፍጥረት የጀመረው። ሰውን ግን እሁድ አልፈጠረው። እሁድ ሌላውን ፍጥረት አዘጋጀ። ማክሰኞ፣ ረቡዕ፣ ሐሙስ እያለ ሄዶ የመጨረሻ የፍጥረት ዘውድና ጉልላት አድርጎ ነው አክሊል አድርጎ ነው ሰውን የፈጠረው። እስከዛ ድረስ የተዘጋጁት ነገሮች ከመጨረሻው ቀን ከዓርብ በፊት ባሉት ቀናት ከእሁድ ጀምሮ የተፈጠሩት ነገሮች ሁሉ ለሰው ጥቅም ናቸው። ሰው በዚህ ምድር ላይ ላሉ ሊቃውንት በዚህ ምድር ላይ ያለ ሰው እንግዳ ሲጠራ አስቀድሞ የሚመገበውን፣ መቀመጫውን፣ ማረፊያውን ሁሉን ነገር ማዘጋጀት እንደሚችል ለሰው የሚያስፈልገውን ነገር በሙሉ ካዘጋጀ በኋላ እግዚአብሔር የሰው ልጅ በመጨረሻው ፈጠረው ማለት ነው። ስለዚህ ሰው ማለት ደግሞ ስንመለከተው ትርጉሙ አንደኛ በእግዚአብሔር አርአያና አምሳል የተፈጠረ የሚል ትርጉም ሲሰጠን፣ ሁለተኛው እንደገና ደግሞ የምድርም ገዢ ነው። እንደሌላው ፍጥረት ጎንበስ አድርጎ አይደለም የፈጠረው፣ ቀን አድርጎ ነው። ሀገርህ ሰማይ ነው ሲል ሌላው ፍጥረት ጎንበስ ላለው ፍጥረት አንደኛ ንጉስ ነህ ለፍጥረታት ገዢ ነህ ሲለው ቀን አድርጎ ፈጠረው። በተፈጥሮ ቁመናውን ቀጥ አድርጎ ነው የፈጠረው። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል።
አምላክ ሁሉንም ነገር የፈጠረው ቃልን ተጠቅሞ ነው። አዳምንም በቃል ትእዛዝን ሰጠው፣ አድርግና አታድርግ ብሎ። በገነት አገብቶ ሕግ ሰራለት። ሰው ነውና ወይም ፍጡር ነውና መንፈሳዊም ስጋዊም ምግብ ያስፈልገዋል። ይህንንም ፈቀደለት፣ አድርግ አታድርግ ብሎ ማለት ነው። ስለዚህ እግዚአብሔር አምላክ አዳምን ፈጥሮ ዝም ብሎ አልተወውም። የሚተዳደርበትን ወይም አዳም ምን መሆን እንዳለበት መመሪያ ሰጥቶታል። አሁን ሁሉን ግዛ፣ ንዳ፣ ብላ፣ ጠጣ ብሎታል። ነገር ግን ይህንን ሁሉ የሰጠውን ፈጣሪውን ማወቅ እንዲችል በመካከል የፍቅር መግለጫ የፍቅር ዛፍ በለስ የምትባለዋን ዛፍ ይህን ብላ ይህን ካለ በኋላ እንደ ሕግ 10ቱ ቃላተ ኦሪት የምንላቸው ከመጻፋቸው በፊት ለአዳም አንድ በለስ ነው የሰጠው። የፍቅር ዛፍ ናት ይሏት። የፍቅር ዛፍ የምትሆነው አዳም ፈጣሪውን ማክበሩ የሚታወቀው ሲወደው ነው። ከወደደው በለሷን አይበላትም፣ ትእዛዙን ያከብርለታል ማለት ነው። በእባብ አማካኝነት ሰይጣን ነው አሳሳች ሁሉ የቀረበው። እሷም ቀጠፈች፣ በላች፣ ወስዳም ለአዳም ሰጠችው፣ አሳሳተችው። የሞት ሞት አንድ አለ፣ ከስጋ መለየት ነው። ሁለተኛው ሞት ከእግዚአብሔር መለየት ማለት ነው። ገነትን በኪሩቤል ዘጋት፣ ጠባቂ ያስቀመጠላት፣ እነሱም ከገነት አስወጣቸው ይለናል። ኃጢአት ማለት ማጣት ነው። ማንን? እግዚአብሔርን፣ ገነትን፣ ነፍስን፣ መንግስተ ሰማያትን ማጣት ነው ኃጢአት ማለትና እግዚአብሔርን አጣ፣ ከገነት ወጣ፣ ተባረረ ማለት ነው። ያቺ ሕግ ነበረች የምትጠብቀው። ያችን ሲያፈርስ በቃ ያችን አጥቶ መኖር አይቻልምና ማዘን፣ ማልቀስ፣ መውደቅ፣ መነሳት፣ ንስሐ የሚባለውን ጀመረ ማለት ነው። መርገም ወደቀበት በትውልዱ ላይ። ምን አይነት መርገም ነው የወደቀው? ያቺ በለስ ስትበላ ቃል ኪዳን ነበረችና ያቺ ቃል ኪዳን ምልክት ስትፈርስ ኦሪት ዘፍጥረት ምዕራፍ 3 ላይ እንደምናየው ርግምተ ትኩን ምድር እምኔከ በእንቲአከ፣ ካንተ የተነሳ ምድር የተረገመች ትሁን፣ ሾህ አሜከላ ታብቅልብህ ተብሎ ተረገመ። ምድር ተረገመ ማለት አዳም በለሷን በበላት ጊዜ በአዳም ምክንያት ምድር ሁሉ መርገም ወደቀባት ማለት ነው። የዘር ኃጢአት፣ የውርስ ኃጢአት፣ ይሄ ጥንተ አብሶ ይባላል። የመጀመሪያው በደል በለስ ስትበላ የተደረገና በሷ ምክንያት የውርስ ኃጢአት፣ የዘር ኃጢአት መርገም በትውልድ ላይ ወደቀ። ወዳጆቻቸው የነበሩ አራዊት ሁሉ ተጣሏቸው። የአየር ንብረቱ ሁሉ ተጋፋቸው፣ አልመቻቸው አለ። መሬትም ማይሰማቸው የነበረ ሁሉ ጎረበጣቸው። እንቅፋቱ፣ ሾሁ፣ ፀሐዩ ሁሉ አልመችም አለ ማለት ነው። አንደኛ እነሱ መቅበዝበዝ ነው። ሁለተኛ የወለዱት ልጃቸውም አቤልና ቃየል ሁለቶችም የመቀናናት ይሄ አይናቸው የመጎምጀት ነገር ማለት ነው። አንዱ ለአንዱ ለኔ ራስ ወዳድነት፣ ራስን መውደድ አይደለም ራስ ወዳድነቱን የመጣ በዛን ሰዓት ማለት ነው። በአቤል ላይ የተፈጸመው ግፍና በደል ራስ ወዳድነትን የሚያሳየው። ኤርሚያስ የሚባለው ነቢይ ሲናገር ምን ይላል? አበው በሉ ቆአ ወአስናነ ውሉድ ሰርጸ። ምን ማለት ነው? አባቶቻችን እሸት በሉ አለ። የእሸቱ ምልክት ግን ከልጆች ጥርስ ላይ ተገኘ ይላል። አሁን ይህንን ነገር ተመልክቶ ያመጣውን በጣም ከባድ የሆነ ነገር አምጥቷል። አዳም እንደበላ ጸበለስን ሌላው ትውልድ አይብላ እንጂ በትውልዱ ላይ ግን መርገም ወድቆበታል ማለት ነው። በገነት ሲኖሩ ጽንስ በእናቱ ማህፀን ተመችቶት እንደሚኖረው ያህል ነው። ግፍ ሰርተው ወይም ደግሞ ሕግ ጥሰው ከገነት ሲወጡ ነበረው አለመመቸት ደግሞ ሕፃን በእናቱ ማህፀን ኑሮ ተገፍቶ በምጥ አማካኝነት ሲወጣ የሚሰማው ስሜት ነው። አባቶቻችን ሲናገሩ ምንድን ነው የሚሉት? አዳም የሚያለቅሰው ከገነት ስለወጣ አይደለም፣ ፈጣሪውን ስላሳዘነ ሕጉን ስላልጠበቀ ነው።
ዋልቦቱ ካለ ህሊና ለአዳም ዘይንበለ በካይ ላይ ለኃጢያቱ ይላል። ኃጢያት ሰርቼ ፈጣሪ የሰጠኝን ነገር አጣው ሳይሆን ፈጣሪን አስቀየምኩት ብሎ በዚህ ምክንያት ያለቅስ ነበረ። ይሄ መቅበዝበዙ ሰላማዊ ኑሮ አለመኖሩ ሁልጊዜ መጸጸቱ ከእግዚአብሔር መለየቱ ምክንያቱም ኃጢያት የሚለውን ቃል ስንወስደው ከእግዚአብሔር መለየት ነው እና ከእግዚአብሔር ስለተለዩ በጣም ይጨናነቁ ጀመር፣ ያዝኑ ጀመር። በዛን ሰዓት አዳምና ሔዋን ሁለቶችም ማልቀስ ነው የጀመሩት። ምክንያቱም ወደ ቀደመ ህይወታቸው መመለስን ይፈልጋሉ። ስለዚህ እግዚአብሔርን ጠየቁ። ይህንን መርገም ደግሞ አዳምን ዋስ ሆኖ የሚያስፈታው ማንም የለም። ለምን? ሁሉም በደለኛ ነው። ኃጢአተኛ ለኃጢአተኛ ዋስ ሊሆን አይችልም። ስለዚህ የግድ አንድ ንጹህ ሰው ያስፈልጋል። ያውም ሰው ነውና የበደለ ሰው ሆኖ መምጣት አስፈልገው ክርስቶስ። ይህ ክርስቶስ ለአዳም የገባለት የመዳን የተስፋ ቃል የሚጀምርበት ነው። ክርስቶስ የታመመውን አዳም ሊያክም ጉድለቱን ሊሞላ አሮጌውን ዓለም በቃል እንደፈጠረ አዲሱን ዓለም በድምፅ ሊፈጥር ፈቀደ። ከዚህ በኋላ አዳም ቀን መቁጠር ጀመረ። 5 ቀን ተኩል ወይም 5500 ዘመን ተብሎ ተቆጥሮ ስለተነገረው አዳም የእስር ዘመኑን መቁጠር ጀመረ። ዘመኑ እስከሚፈጸም ድረስ ግን መጠበቅ እንደነበራቸው ነግሯቸዋል። ምክንያቱም ከልጅ ልጃችሁ ተወልጄ ነው ያለ። የእኛን ዕድሜ እግዚአብሔር ሰፍሮ አልነገረንም። በዚህ ምድር የምትኖሩት 20 ዓመት ነው፣ 30 ዓመት ነው፣ 40 ዓመት ነው፣ 60፣ 70፣ 80 ዓመት ነው ቢል ኑሮ ምንቆጥረው ከላይ ነበረ፣ ከ80 ነበረ የምንነሳው። ነገር ግን ምን ያህል ዘመን እንደምንኖር አልነገረንም፣ ደብቆታል። እሱ ስላልነገረን ግን እኛ 1 2 ብለን እንቆጥራለን፣ ስንጨርስ እንሄዳለን ማለት ነው። አቆጣጠሩ መቆጠር የነበረበት ከላይ ነው። አዳምም በዚህ ምድር የሚኖርበትን ዘመኑን ወይም የቅጣት ዘመኑን መቁጠር የጀመረ ከላይ ነው እየቀነሰ። ያን ያደረገበት ምን ዘመኑ ተቆጥሮ ተሰፍሮ ስለተነገረው ነው። በዚህ ምድር ማለት በመከራ የምትኖረው ክርስቶስ የሚወለድልህ ባህሪህን ባህሪ የሚያደርግልህ የሚሞትልህ የሚገረፍልህ የሚቀበርልህ የሚነሳልህ የሚያርግልህ ሁሉ ክብርህን የሚመልስልህ 5500 ዘመን ሲፈጸም ነው ተብሎ ስለተነገረው አዳም መቁጠር የጀመረው ከላይ ነው። ሰው አድርጎ የፈጠረው ሰው መሆን አልችል ብሎ ወደ እንስሳነት ሲወርድ እንደገና ራሱ ሰው ሆኖ ሰው ሊያደርገው ራሱ ክርስቶስ መጥቶ ያንን መርገም ማንሳት ነበረበት። ያ መርገም እስኪነሳ ድረስ እነሱም በዛ ውስጥ ተይዘዋን የወርስ የዘር ምንለው ኃጢአት በትውልድ ላይ አልፏን። አዳም ያለቅሳል፣ ነቢያት ደግሞ አንሳ ኃይለ ከፈኑ ወዴከ ሰማዩን ቀደ ውረድ አድነን እያሉ ቀኝ ክንድህን ልጅ ላክልን እያሉ መጸለያቸውን ጩኸት አለው። ወጣት ዝሆን የተባለው ግን ክርስቶስ ነው። በቃል ይታወቅ የነበረው አምላክ ሲመጣም በቤተልሔም በተናቀው ስፍራ ከድንግል ማርያም በመወለድ በሥጋና በደም ከሰው ልጅ ጋር ተካፈለ። እግዚአብሔር አምላክ አንድያ ልጁን ወደ ዓለም ላከው ይለናል። እግዚአብሔር አምላክ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአካል 3 ናቸው። በመለኮት በአገዛዝ በስልጣን ግን አንድ ናቸው። ስለዚህ እግዚአብሔር ወልድ ግን ወደዚህ ዓለም መጣ። አዳምን ሊያድነው በቀጠሮ ከዓመቱ 1 ዓመት ከወርሁ 1 ወር ከዕለቱ 1 ዕለት ከሰዓቱ 1 ሰዓት ከደቂቃው 1 ደቂቃ ሳያሳልፍ በቀጠሮ ሰዓት ቀጠሮውን አክብሮ በዛ ሰዓት ክርስቶስ መጣ። አዳምን ሊያድነው መጣ ማለት ነው ወደ ምድር እና ያ ጊዜ ሲፈጸም በከብቶች በረት ተወለደ። የተወለደው በከብቶች በረት ነው፣ በእንስሳት መካከል ነው የተገኘው። ለምን እንግዲህ ክርስቶስ የኛ ባህሪ የሰው ልጆች ባህሪ ወደ እንስሳት ጠባይ ወርዶ ስለነበረ ሲወለድ በከብቶች በረት ነው የተወለደው። ወደ እንስሳት ወርደን ነበረ ማለት ነው። ስለዚህ ወደ እንስሳት የወረደውን ሰው ወደ ሰውነት ለመመለስ ክርስቶስ በከብቶች በረት ተገልጦ ነው። ክብር በማይጠበቅ ለምን እረኛ ነው፣ የበጎች እረኛ ነው ክርስቶስ። እረኛ የሚገኘው ቤተ መንግስት አይደለም። እረኛ የሚገኘው ከብቶች በረት ነው። ስለዚህ የዮሐንስ ወንጌል ምዕራፍ 10ን ስናነባው እኔ የበጎች እረኛ ነኝ፣ በር ነኝ፣
ቸር እረኛ ስለ በጎቹ ራሱን አሳልፎ ይሰጣል ነው የሚለው። አሁን ወደ ዓርብ ነው እየሄድን ያለ ነው። ክርስቶስም የሚፈጥነው ዓርብ ላይ ደርሶ ራሱን ለመስዋዕት አድርጎ አቅርቦ ዓለምን የነገረ ድህነትን ማይከል ምሰሶ ሆኖ መፈጸም ነው። መጀመሪያ የተወለደውም የተጸነሰውም ከድሃ ቤተሰብ ነው። የተወለደበት ቦታም የተናቀ ቦታ ነው። ለምንድን ነው በዚያ? አንደኛ ከድሃ ቤተሰብ ለምንድን ነው የተወለደ? ትህትናው ነው። ከድሃ ቦ ማለት ከከብቶች ማደሪያስ የተወለደ ሁሉም የሱ ነው። ነገስታቱን ንጉሥ ያደረጋቸው እሱ ነው። ያን ያህል ክብር የሰጣቸው እሱ ነው። ያን ያህል ዝና የሰጣቸው እሱ ነው። ሕዝብ እንዲታዘዝላቸው እንዲገብርላቸው ያደረጋቸው እሱ ነው። የነዚህ ሁሉ ጌታ ግን ታች ተወለደ። ትህትናው ነው። የወደቀውን ሰው ከፍ ለማድረግ የመጨረሻው ደረጃ ላይ ወረደ ማለት ነው። የሰውን ይሄ የፍቅር ጥግ የሚባለው አንዱ ከሞቱ ከግርፋቱ ቀድሞ የመጣው ሰውን የመውደዱ ያንን ዝቅ ብሎ ከታች ማለት ነው ከድሃ ቤተሰብ። አይሁድም ያልተቀበሉበት ምክንያት አንዱ እሱ ነው። እንደገና ደግሞ በሆሳዕና ዕለት ደግሞ ብንመለከት ደግሞ እንግዲህ በዘባነ ኪሩብ የሚኖር እግዚአብሔር አምላክ ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ተወልዶ በሆሳዕና ዕለት እኮ በአህያ ውርንጭላ በአህያ ላይ የተጫነ ማለት ነው። ይሄ ራሱን ዝቅ አድርጎ ማለት ነው። ራሱን ባዶ አድርጎ ማለት ነው። ይህን ያደረገው ምንድነው? ለኛ ለሰው ልጆች ትምህርት የሆነን ዘንድ ነው። ራሱን ዝቅ አድርጎ አምላክ ነው፣ ፈጣሪ ዓለማት ነው፣ አሃዚ ዓለማት ነው ብንልም አይሆንም እኮ ዝቅ ይበል ብንለው ማለት ነው። ምክንያቱም ዓለምን ፈጥሮ የሚገዛ አምላክ ነው፣ ገዢ እግዚአ ዓለማት አይደለም። ግን ለኛ ለሰው ልጆች ስለመጣ የሰው ልጆች እንድንማርበት ብሎ ራሱን ዝቅ አድርጎ ከከብት በረት ላይ ተወለደ። እንደገናም ደግሞ በሆሳዕና ዕለት ደግሞ ያው በአህያ ላይ ተጭኖ ወደ ቤተ መቅደስ ገባ ማለት ነው። ሆሳዕና በአርያም ድክምት እጽ ጾረት ተካ ይላል። ደካማዋ እንጨት ተሸከመች ነው የሚለው እና ደካማዋ አህያም ቻለችው። አባ ጊዮርጊስ ነው እንደሚያደንቀው ድንግል ማርያም የአዳምና የሔዋን ልጅ 15 ዓመት ብላቴና ስትሆን በጣም ድንቅ ሆኖ በቅዳሴ ማርያም እንደተገለጠላት እንዴት ሳላቃጠልሽ እሳተ መለኮት ባንቺ ሲያድር እንዴት ሳልጠበብሽውም ሰማይ ምድርን በመዳፉ ያዘውን አምላክ ሰማይና ምድርን በመዳፉ አድርጎ ነው እኮ በማይጸናው የተወሰነው እና በድንግል ማርያም በኩል መጣ እጽ ድክምት ጾረተከ ደካማዋ እንጨት እንዴት ቻለች? ያደንቃል ሊቁ ያደንቃል። በደካማዋ አህያ ላይ ያረፈ አሁን ክርስቶስ ጾሟል 40 ቀን ከቆመ ሳያርፍ ከዘረጋ ሳያጥፍ ብለናል። ክርስቶስ አሁን እኛ ሊጠቅመን በነፍስ በስጋ ልንጠቀም ነው የምንጾመው። ክርስቶስ እኮ ምንም አይከብር አይል ክቡር አምላክ ነው፣ ክብር የሚያድል አምላክ ነው። ግን ጾሟል። ለምን? ሕግ አውጭ ሳይሆን ሕግም ተግባሪ። እሱ ያላደረገው ነገር የለም። በቃ ሁሉንም ነገር አድርጎ ጾሞ ነው ጾሞ ያለን፣ ጸልዮ ነው ጸልዮ ያለን። ከኔ ተማሩ ይላል ማቴዎስ 11 ላይ ያለው ከኔ ተማሩ። ያንዳንዱ አሁን በምድር ላይ ያሉ ክርስቲያናዊ ትግበራዎች የምናደርጋቸው መንፈሳዊ የቤተ ክርስቲያን ትጥቆች የምናደርጋቸው እያንዳንዱ ነገሮች ክርስቶስ የሰራቸው ባለፈበት መንገድ ነው የምናልፈው። ለ30 ዓመት ያህል ሕግ እየፈጸመ ነው ያደገ። ሕግን ሁሉ ፈጸመ። ሰው የሚሰራውን ስራ ሁሉ አድርጓል። ኃጢአት ብቻ ነው ያላደረገ። ምክንያቱም ኃጢአትን ሊነቅላት ነው የመጣ። ልክ 30 ዘመን ሲሞላው ቀጥታ እሱም ስራውን የጀመረ እንደ ዮሐንስ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀጥታ ምንድን ነው ያደረገው? በገዳመ ተጠመቀ። ወደ ገዳመ ቆሮንጦስ ነው ሄደው አይደለም? ጾመ ጸለየ 40 መዓልት 40 ሌሊት። አሁን የምንጾመው ይሄ አብይ ጾሙ ማለት ነው። ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ይህ ኢየሱስ ክርስቶስ በመስቀል ተሰቅሎ ለሰው ልጅ ቤዛ የሆነበት ሳምንት ነው፣ ሰሞነ ሕማማት። እነዚህ ቀናት የሚያስታውሱት 5500 ዘመን የሚለውን ያን የጨለማ ዘመን ነው። ሰው ከፈጣሪው ተለይቶ ሰውና መላእክት ነፍስና ስጋ ተጣልተው የኖርበት ያ ዘመን የጨለማ ዘመን ተብሏል እና ያንን ዘመን የሕማማት ሳምንት ወይንም ጥቁር ሳምንት ብሉይ ኪዳንን የሚያስታውሰን ማለት ተብሎ ይገለጻል። እንዲሁ ማለት ነው። ሕማማት የሚለው ሕማም ነው።
ሕማም የሚለው ሲበዛ ሕማማት ይባላል። ሕማማት ማለት ክርስቶስ የተቀበለው መከራ ማለት ነው። ክርስቶስ መከራ መቀበል የጀመረው ሐሙስ ከምሽቱ 3 ሰዓት በኋላ ነው። ታዲያ ከሰኞ ጀምሮ ለምንድን ነው ሕማማት የተባለ ከተባለ ሐሙስ ከ3 ሰዓት ጀምረው መከራ ሊያደርሱበት የመከሩበትን ምክር ሁሉ አንድ ላይ አድርጎ ሕማማት አለ። ምክሩም ነው እንዴት አድርገን ነው ምን ይዘው፣ እንዴት አድርገን ነው የምናሰቃየው፣ እንዴት አድርገን ነው የምንገለው ብለው የሚገሉበትን የሚያጠፉበትን የሚያስወግዱበትን መንገድ የመከሩበት ምክር ሁሉ ያ ምክሩ ሸንጓቸው ሕማም ነው ለክርስቶስ። ሰሙነ ሕማማት የሚባሉት የሐዘንም የደስታም ቀን ይላሉ ሊቃውንት አረብ። የደስታ ቀን የሚሆነው የኛ ድህነት ሲታሰብ ነው። የሐዘን የሚሆነው ደግሞ የክርስቶስ ስቃይ ሲታሰብ ነው። ሆሳዕናን ስንመለከት የሰሙነ ሕማማት መጀመሪያ ቀን ነው። በዓለ ሆሳዕና ማለት ነው። ስለ ሆሳዕና ታሪክ ሲተረክ ደቀ መዛሙርቱ መካከል ሁለቶችን የላካቸው ቤተፋጌ ላይ ቆመ ይላል። ቤተፋጌ ወደ ኢየሩሳሌም ሲገባ የተመሳቀለች መንገድ ናት። ቤተፋጌ ላይ የቆመው ለምንድን ነው ክርስቶስ ሲባል እየሄደ ያለው ወደ መስቀል ነው። ቤተፋጌ ደግሞ መስቀለኛ መንገድ ናት። መስቀለኛው ቦታ ላይ ሲቆም ልሰቀል ነው እየሄድኩ ነው እያለ ነው። ነገር ግን በመሰቀሉ ደግሞ ምንድን ነው የሚያደርገው? የታሰሩ ነፍሳትን መፍታት ነው። ስለዚህ ምን አለ? 2 የታሰሩ አህዮች አሉ፣ አህያ ከውርንጫዋ ጋር ታስራለች፣ ፈታችሁ አምጡልኝ ብሎ ሐዋርያትን ላከ። ከፈለጋችሁኛለሁ በአህያ ተቀምጦ ሮጦ ማምለጥ አይቻልም። ሩቅ መሄድም አይቻልም። እኔ ከፈለጋችሁኝና ሕጌን ከጠበቃችሁ አለሁኝ እኔ ማለት ነው። ዛሬ አህያ ተብሎ አይሰደብም። አህያ ከተባለ አንድ ሰው የክርስቶስ ማደሪያ ሆነ በቅቷል ማለት ነው። በአህያ ነው ክርስቶስ የተቀመጠ። እኛ ግን ያው ዝቅተኛ ግምት ስለምንሰጠው እንዲህ እንላለን ማለት ነው። ሆሳዕና በአርያም። ለምንድን ነው አህያዋን ግን የመረጣት ስንል አህያ ፍቅር አላት። ልጇ ውርንጫዋን በወለደችበት ቅጽበት በዛ ሰሞን ጠባዩዋ ይከፋል። በጣም ከባድ የሆነ እሷ አውሬ ትፈራለች። ነገር ግን በወለደችበት ወቅት አውሬ የሆነ ሰው ልጇም ወደ ጉድጓድ አፋፍ ሲሄድባት የምታሳየው ጠባይ በጣም የተለየ ነው። ጆሮዋን ጭምድድ ታደርግና አውሬ እንኳን ቢመጣ ከሶ ከልጇ በፊት ትሞታለች እንጂ ጆሮዋን ጨምድዳ እግሯን ተጠቅማ የራሷን ኃይል ተጠቅማ ለማባረር ነው የምትሞክረው። ጥላት ይድም። ስለዚህ ከሌሎች ፍጥረታት በተለየ መንገድ የአህያ ውርንጫና የእናቲቱ አህያ ፍቅራቸው በጣም የተለየ ፍቅር ነው የሚያሳዩት። እና ምን ማለት ነው? ፍቅር ባላቸው ሰዎች መካከል አድሬባቸው እኖራለሁ ነው ያለና በእናቲቱም በልጅቱም ነው ያለ። በአህያ ተቀምጦ ቤተ መቅደሱን እየዞረ ሲገባ ህዝቡ ምን ያደርጉ ነበር? አልዓዛርን አስነስቷል። ከዚህ አልፈ ነው የመጣ ድውይ ፈውሷል። የ38 ዓመት መጻጉን ከአልጋህን ተሸክመ ሂድ ብሎ ያለ ምንም ነገር አድርጓል። 5000 ህዝብ 5 እንጀራ 2 ዓሣ አበርክቶ አብልቷል። እና ይህንን ሁሉ ያየ ህዝብ ተሰበሰበ። ኢየሱስ ሆይ የልዑል እግዚአብሔር ልጅ ሆይ እኔ ካንተ ጋር ምን አለኝ? እባክህ አታሰቃኝ። ጌታ ሆይ እንለምንሃለን። ጌታ ሆይ እባክህ ወደ ጥልቁ አትጣለን። ወደ አሳማዎቹ መንጋዎች ሄደን እንግባ። የዲያብሎስ ማደሪያ ሆኖ የነበረውን ሰው ከዚህ የመርገም ኃጢአትና በደል ፈታና ክርስቶስ እንደሚያድርብን ለማሳወቅ ተንቀን የነበረውን እንደሆነ ለማጠየቅ የተናቀችዋን አህያ ጀርባዋ ላይ ክርስቶስ ጀርባዋ ላይ ሲሆን ለአህያዋም ተነጠፈ። ከላይዋ ላይ ካለው የተነሳ ነው ክብሯ። ስለዚህ ከመእንተ እድግት ነፍስቶሙ ይላል መጽሐፉ። ከመእንተ እድግት ነፍስቶሙ ማለት እቺ አህያ የተባለች እኛ ሰዎችን ነው፣ የሰው ሰውነት ነው። ሰውነት የሰው ሰውነት ነው። የክርስቶስ ማደሪያ ነው ሰው ማለት። ሰላም በሆነበት ሰዓት ወይም ሰላም በሆነበት ወቅት በአህያ ተጭኖ አዋጅ አውጅ ነበረ። በእስራኤላውያን ሕግና ስርዓት ወግ መሰረት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስንም
ይሄ ከሮማ ግዛት ነፃ የሚያወጣን ንጉሥ መጣልን ብለው እነሱም በአህያ ተጭኖ ኢየሱስ ክርስቶስ ወደ ቤተ መቅደስ በገባበት ሰዓት በብሉይ ኪዳን ቤተ መቅደስ የዘንባባ ዝንጣፊውን እየቆረጡ እያነጠፉ ፊት ለፊትም በኋላም ሆነው ሕፃናቱ ሳይቀር ሆሳዕና በአርያም ሆሳዕና በአርያም ዛሬ አድነን እያሉ ነበረ ይዘምሩት የነበረ ማለት ነው። የዘንባባ ዝንጣፊ ወይም ጸበርት ይዘው ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት ዕለት ሆሳዕና ይባላል። እስከ 6 ሰዓት ድረስ ቤተ መቅደሱንም ዙሮ ጨርሷል። ከ6 ሰዓት በኋላ እንግዲህ ሕዝቦቿን ፈታ ቤተ ክርስቲያኗ ካሰናበተች በኋላ ምንም መስቀሏን ሁሉ ታኖራለች ማለት ነው። ያ መስቀል የሌለበት ሕማማቱን የምታስታውስበት ስለሆነ ከ6 ሰዓት በኋላ ቡራኬም ታቆማለች ቤተ ክርስቲያን። ሕዝቡን ካሰናበተች እዚያ በኋላ ቡራኬ ይቀራል። እስከዛ ሰዓት ረጅም ሰዓት ተወስዶ ትምህርት ተሰጥቶ ፍታት ሳምንታው በዚህ ሳምንት ውስጥ ፍታት የለም። ያኔ ኦሪቱን መፈታት የታሰሩ የነበረውን ለማስታወስ ስለሆነ ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም ሲመላለስ በሆሳዕና ማግስት ከቢታንያ ወደ ኢየሩሳሌም ከገባ በኋላ አይሁድ ጌታችን ኢየሱስ ክርስቶስን ለመያዝ ከዕለተ ሰኞ ጀምሮ ሲመክሩ ቆይተው ረቡዕ ምክራቸውን ያጸኑበት ቀን ነው። ሰኞ መከሩ፣ ሲመክሩ ውለው ግን እንዴት አድርገን እንይዘዋለን? ማንስ ያስይዘናል? እንዴት አድርገን ብለው ሲመክሩ ውለው አሁንም ለነገ ይደር ብለው አጀንዳው ክፍት ሆኖ አደረ። በዕለተ ማክሰኞ ያደረገው ነገር ምንድን ነው ካልን የጥያቄ ቀን ይባላል። ልክ ቤተ መቅደሱን ሲፈታ ቤተ መቅደሱን ገበያቸውንም እንደፈታ ቤተ መቅደሱንም ሲፈታዩና በመባይ ተመኑ ትገብር ዘንድ ይህን በማስልጣን ይህን ታደርጋለህ መልስልን ብለው ሲጠይቁት እኔም አንድ ጥያቄ አለኝ ያን ጥያቄ መልሱልኝና ልመልስላችሁ ሲላቸው የዮሐንስ ጥምቀቱ ከሰማይ ነው ከምድር ነው ብሎ ጠየቃቸው። የጥያቄ ቀን የሚያሰኘው ነው። ጥያቄውን በጥያቄ ነው የመለሰውና ሲላቸው አይ ከሰማይ ነው ብንለው ለምን አላመናችሁበት ይለናል። ከምድር ነው ብንል ደግሞ ሰው ያከብሩታል እንደ ነብይ ያከብሩታልና ይጣሉናል። በሁለቱም ነገር ተጨነቁና ምን አሉ? ከሰማይም ከምድር ነው አልመልስለት ሲሉ እኔም አልመልስላችሁም አላውቅም አይደለም ያላቸው አልመልስላችሁም ነው ያለው። እነሱ በዚህ ተጨንቀው ሲሉ በተንኮል የመጡትን ጥያቄው እንደ መልስ ያለ ጥያቄ ነው ብለዋል ሊቃውንት። እንደ መልስ ያለ ጥያቄ ነው። ስለዚህ የጥያቄ ቀን ውጥረት ውስጥ የገቡበት ባመጡት ምን ይላሉ? ተልባ መስሎች ሰናፍጭ ትቀምሽ ይላሉ። ያው ሰናፍጭ ሲያዩት ተልባ ነው የምትመስል፣ ሲቀምሷት ግን ያው ከባድ ናትና ተልባ መስሎች ሰናፍጭ ትቀምሽ። ነብይ እየመሰላቸው ክርስቶስንም እንደ ቀላል ነገር ይጠይቁታል፣ እንደ አምላክነቱ ይቀጣቸዋል ማለት ነው። ረቡዕ ሲመክሩ አሉ። ጧት አካባቢ ሲመክሩ ብለው ከሰዓት ወደ 11 ሰዓት ይሁዳ እየሮጠ መጣ። ይሁዳ እየሮጠ የመጣበት ምክንያቱ ነው። በዚህ በሕማማቱ ውስጥ ላይ አንዲት ሴትዮ ኃጥእት ማርያም ኃጥእት ትባላለች። የ300 ወቄት ወርቅ የ300 ወቄት ወርቅ ሽቶ አምጥታ ክርስቶስን ቀባችው። ስሞን ከሚባል ቤት ሰው ማለት ነው። ይሁዳ የሙዳየ ምጽዋቱ ላይ ከሚሰበሰበው ከ10 አንድ ያገኝ ነበር። 300 ነው ተሽጦ ለነዳያን ቢመጸወት ይሻል ነበር አለ። እሱ ያሰበው ቢሸጥ 10 ብር አንድ ብር ከ10 ብር አንድ ከ300 ብር 30 ብር ያገኝ ነበር። ያቻ ሰልቶ ስለቀረችበት ነው። ይሄ ሐሳቡን ስላልተቀበለው ይችንን ብር ለማግኘት እንዲያውም አይሁድ ይህንን ምክር ሲመክሩ ነበር አለና ረቡዕ በሰርክ አይሁድ ሸንጎ ላይ ተገኘ። ሄዱ እኔ አስይዛችኋለሁ አላቸው። እነሱም አላመኑትም፣ ጠረጠሩት። ከነሱ ጋር ከሱ ደቀ መዛሙርት ጋር አብረው ያዩት ስለነበሩ ሊሰልለን የመጣ መስሏቸው አላመኑትም ነበር። እና እሱም የእውነቴን ነው ሕያው እግዚአብሔርን ብሎ ስመ እግዚአብሔር ጠራ። ሕያው እግዚአብሔርን መወለዱን ነው እንጂ አምላክን እነሱ ይጠሩ ነበር። እሺ ብለው ታዲያ ምን እናድርግላል? 30 ብር ትሰጡኛላችሁ፣ አስይዛችኋለሁ። በቃ ወአስተሐለቁ ነገረ ይላል። ነገር ተቆረጠ። ክርስቶስ እንደሚያዝ ይሁዳ እንደሚሰጣቸው እነሱም 30 ብር እንደሚሰጡት ነገር ተቆረጠ። ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጸበት መስዋዕተ ኦሪት አብቅቶ የሐዲስ ኪዳን መስዋዕት ለዓለም የተበሰረባትና የተጀመረባት ቀን ዕለተ ሐሙስ ናት። ሐሙስን ስንመለከት ጸሎተ ሐሙስ ይባላል። ይህ ቀን ማለት ነው።
ጸሎተ ሐሙስ የተባለበት ዋናው ምክንያት ምንድነው? ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በዮሐንስ ወንጌል ምዕራፍ 17 ላይ ያለውን ጸሎት ጸልየዋል። ጌቴሴማኒ ቦታ ላይ ሄዶ የጸለየበት ነው። ሶስቱን የምስጢር ደቀ መዛሙርት መርጦ ይዟቸው ሄደ። ክርስቶስ ለእንጀራ ነው እንጂ የማይመርጠው ለምስጢር ሲሆን ይመርጣል። ለክብር ለስጋው ደሙ ሲሆን ሰው ይመርጣል። እና ለእንጀራ ከሆነ ጥብርያዶስ ላይ ሁሉም ይበላል፣ አይዛብም ይበላል፣ ችግር የለም። የትኛውም አካል በእንጀራ አይቀጣም፣ እንጀራ ይሰጣል። ለምስጢር ሲሆን ግን ከደቀ መዛሙርቱ መርጦ ሶስቱን ጌቴሴማኒ የጸሎት ስፍራ ወስዷቸው፣ እነሱ ግን ይተኙ ነበር። እዛ ማይተኛበት ቦታ ላይ ትንሽ ልፍ ብሎ አንድ ሰው ድንጋይ ወርውሮ እንደማድረስ ርቆ ተመልሶ መጥቶ ሲያቸው እንቅልፍ ተይዘው ያገኛቸዋል። ተመልሶ ይመጣና ወደ ፈተና እንዳትገቡ ተግታችሁ ጸልዩ አትተኙ ብሎ አንቅቷቸው ሄዳን። ተመልሶ ሲመጣ ደግሞ ተኝቶ እስከ 3 ጊዜ ያነቃቸው። ከዛ በኋላ ግን እንከሰኑ አላቸው። እንግዲህስ ተኙ አለ። እንግዲህስ ተኙ ካለ በኋላ ነገር ግን ያስተኛቸው የለም አለ። ለምን? አሁን ሳይፍ ጎመድ ጅራፍ ይዘው ይሁዳ እየመራቸው ያ ወታደር ሊመጣ ነው። አሁን እንቅልፍ የለም። ከዚህ በኋላ መተኛቱ ግን ያስተኛ የለም። እንኳን ያን ያክል የነቀያፋ ወታደር ይቅነራ አንድ ቆነጫ አስታገላብጠው የሚያደርሰው ነው። ደቀ መዛሙርቱን ሰብስቦ እግራቸውን ያጠበበት ቀን ስርዓተ ሕጽበት፣ በዛ መካከል ግን የጥምቀትን ምስጢር የመሰረተበት ቀን፣ ስጋው ደሙን ያሳየበት ቀን፣ የሰጠበት ቀን ለሐዋርያት የደቀ መዛሙርቱ ነው። የይሁዳን እግር ሳይቀር ያጠበበት ቀን ነው። ያ ማይጠራ እግር ሆኖ ነው እንጂ ክርስቶስ አጥቦት ነበር። ለይቶ አልተወም። ክርስቶስ እያጠበው እያወቀው ከመካከላቸው አንዱ ሰይጣን ነው ይላል እንጂ ይህ ሁሉ እስከ መስቀል ድረስ ከመካከላቸው አንዱ ሰይጣን ነው የሚለው እችን ቅጽበት ተጠቅሞ እንዲመለስ ነው። ክርስቶስ እድል ነበር የሚሰጠው ለይሁዳ፣ እድሉን አልተጠቀመም እንጂ እስከዛች ቅጽበት ድረስ እኛንን ተስፋ ምንቆርጥ፣ ክርስቶስ በእኛ ተስፋ አይቆርጥም። እድል እየሰጠው ምክንያት እያሳጣው ነበር ይሁዳን። ታጥቦም ግን በታጠበ እግሩ ነው ወደ ጠላት የሄደበት። ደቀ መዛሙርቱን አጥቦ ግን ምሳሌ እንተውኩላችሁ እናንተም እንዲህ አድርጉ ብሎ ክርስቶስ ስርዓት ያሳየበት። በዛ ቀን ደግሞ የለሆሳስ ቅዳሴ አለ። ክርስቶስን በሹክሹክታ ቀስ ብለው በሹክሹክታ ስለመጡ ቅዳሴው ራሱ በማይክ አይቀደስም። እግር አጥቦ ምንድነው ያለው? እናንተም ደግሞ እንዲሁ አድርጉ ነው ያለ አይደለም። ስለዚህ ያችለት የትእዛዝ ነች። እንደምንመለከተው አሁን ባለንበት ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁልጊዜም ቢሆን በየዓመቱ የጸሎተ ሐሙስ ዕለት ከፓትርያርኩ ጀምሮ እስከ ታች እስከ ካህናቱ እስከ አጥቢያ ቤተክርስቲያን ያሉት ማለት ነው፣ በገጠር የሚኖሩት አብያተ ክርስቲያናት እግር ያጥባሉ ማለት ነው። ትህትና ያስተምሩባታል። እግር በማጠብ የኦሪቱን ሕግ አክብሯል። ቂጣውን በመቀበል ማለት ነው፣ ከሐዋርያት ጋር ማለት ነው። ሕገ ወንጌልን ሹሟል። ሕገ ኦሪትን ወይም መስዋዕተ ወንጌልን ሹሟል። ሕገ ወንጌልን ሹሟል። ሕገ ኦሪትን ደግሞ በሕገ ወንጌል ተክቷል። መስዋዕተ ኦሪትን አስቀርጦ ይሄ በግ ከላም ከእህል ነበረ የነበረው ከስንዴ ከምን ያንን በራሱ ስጋና ደም ተክቷል። ኢየሱስ ክርስቶስ ቀራንዮ ላይ መስቀል ላይ የተሰቀለበት ዕለት ነው ዓርብ። ዓርብ ከጧት ጀምረው ምክር መከሩ። አንደኛው ምክሩ እንዴት እንግደለው ነው። ሁለተኛው ምክሩ አደባባይ ለፍርድ ለክስ ሲቆም ምስክሮችን ማዘጋጀት ነው። ይህን አጥፍቷል፣ ይህን ሰርቷል ለማለት ነው። እነዚያን ሁሉ አዘጋጇቸው። ገንዘብ ሰጠው፣ ምን ብለው ያን ሁሉ አደረጉት። የመጨረሻ የፍቅር ጥግ ነው ይሄ። ፍቅር በምላስ አይሰበክም። ፍቅር በተግባር ነው የሚሰበክ። የሚሰዋ ነው ፍቅር። የሚታይ የሚዳሰስ ነው ፍቅር። ወዳችኋለሁ እንዲላችኋለሁ ነው። ፍቅር ሰሃቦ ለወልድ ነው የሚለው። ይህን ውል ጠቅለል አድርጎ ሰማይ እኮ ሩቅ ነው በሱ ነው ቅርብ የሆነ እንጂ ሰማይ እኮ ሩቅ ነው። ሩቅ እኮ ነው ሰማይ። ግን በክርስቶስ ፍቅር ሰሃቦ ለወልድ ኃያል መንበሩ ዋብጽሖ እስከ ለሞት አለ። ለሞት በቃ አመጣው። የሰው ፍቅር ምንኛ የኃጢአተኛ ሰው ዓለምን ለማዳን የፍጻሜዋ ዕለት ናት ማለት ነው። ፍቅሩን የገለጸባት ዕለት ማለት ነው። ስለዚህ በዕለተ ዓርብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሏል። በመልዕልተ መስቀል የተሰቀለበት ዋናው ምክንያት ምንድነው? አዳም የተሳሳተው በምንድን ነበር? ያችን ዕፀ በለስን አትብላ ተብሎ ተነግሮት ነበር። ነገር ግን ዕፀ በለስን በላ። ዕፀ በለስን ስለበላ የተሳሳተው በዕፅ ስለሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕፅ ላይ ተሰቅሎ በዕፀ መስቀል ተሰቅሎ አዳምን አድኖታል ማለት ነው። ይህች ዕለት ለእኛ ለክርስቲያኖች የድህነት ቀናችን የፍጻሜ ቀኗ ናት ማለት ነው።
እኛ የኛ ጠባሳ ነበር ያ ክርስቶስ ላይ ያረፍ 6666 ጅራፍ እኛ ላይ ነበር ማረፍ የሚገባው ግን አንችለውም ሰው አይችለውም ሰው አምላክ ሆኖ መጣ ያን ልጅ ከዛስ ዳዊት ሲናገር ምን አለ በመዝሙር ይሴኒ ለሐዩ ሙሉ ደጓለ መያው ከሰው ልጆች ይልቅ ደምግባቱ ያምራል አለ ዳዊት በመዝሙሩ ሲናገር ከሰው ልጆች ይልቅ ደምግባቱ ያምራል አለ እንግዲህ ሁለት በጣም የሚገርሙ ለዚህ ሐሳብም ቅርብ የሆኑ ስቅለቱን የሚገልጡት ብዙ ቃላት ሳይሆን ሁለት ነገሮች ላይ ዳዊት እንደውም 5 ገበያ ህዝብ ይከተለው ነበር ካልነው መካከል አንዱ ገበያ ህዝብ ክርስቶስን የተከተለው ዳዊት አሁን እንደተናገረው ደምግባቱ ያምራል ስላለ መልክ ለማየት ነው የተከተለው ለዛ ነው ዓርብ ዕለት የተፈተነው ህዝብ ዓርብ ዕለት እኮ ተፈትኗል ጥብርያዶስ ላይ 5 እንጀራ ሲበረከት 5000 ህዝብ በልቶ ነበር ዓርብ ዕለት ግን ስቀለው አለ ሊቃውንት ምን አሉ ከጥብርያዶሱ ጉባኤ የኒቆዲሞስ ጉባኤ ይበልጣል አሉ የጥብርያዶስ ጉባኤ 5000 ህዝብ ነበረበት እንጀራ በልቶ ነበር የኒቆዲሞስ ጉባኤ የተባለውስ ኒቆዲሞስን አንዱን በደረቅ ሌሊት አንድ ኒቆዲሞስን አስተምሯል ክርስቶስ ንጉሱ ያገረገጁ ጲላጦስ መረመረው አውጥቶ በሌላ ቦታ ገብቶ በሌላ ቦታም መረመረው አጣ ቸገረው የሚሞትበት ለፍርድ የሚሰጥበት ምንም ምክንያት አላገኘም ይህ ከሳቸው ያመጣችሁት ሰው ምንም ነገር የለውም ጥፋት የሚባል ነገር ድዌ ፈወሰን ያላችሁ እሱም ለይሙት በቃ ያስፈረድበትም እንኳን ለይሙት በቃ አይነ ላፈር እንኳን የሚያስተኛ አይደለም ድዌ ነው የፈወሰ ይሄ ለክስ ማያበቃም እና ምን ላደርገው አለ ስቀለው ብቻ ስቀለው በዚህ ቀን ጴጥሮስ እንኳን ሰውየውን አላውቀውም ያለ አምላክ የሚለውን ሰውየውን ፍርሃት ይህን ይወልዳል ዓርብ ሲሆን ሰዎች ሁሉ እንዲለወጣሉ ዓርብ ሰውን እንደነበረ ያደርገው የመከራ ቀን ይለወጣል ዓርብ ከባድ ነው ዓርብ ዕለት ከጥብርያዶስ ጉባኤ ኒቆዲሞስ ጉባኤ በሌሊት የተማረው ኒቆዲሞስ እነ ጴጥሮስም ሌሎችም ደቀ መዛሙርት ይሁዳ ሽጦት ጴጥሮስ ክዶ ሲሸሹ በድርብ በፍታ የገነዘው ግን ኒቆዲሞስ ነው ስለዚህ ከ5000 ህዝብ በላይ ኒቆዲሞስ ይበልጣል ቤተክርስቲያን ለአንድ ሰው ዋጋ ያላት ስለምታስብ ነው አንድ ህፃን ክርስትና ለማንሳት 3 ሰዓት የሚጨርሰውን ቅዳሴ ትቀድሳለች ለአንድ ህፃን ብላተው ማትንቅም አንድ ሰው ለምን ከጥብርያዶስ ጉባኤ የኒቆዲሞስ ጉባኤ እንደሚበልጥ ታውቃለች ስለዚህ ወደዚህ ፍቅር ሲመጣ 5 ገበያ ህዝብ ተከተለው ምንለው ህዝብ 5ቱ ገበያ ህዝብ መካከል በጣም በሚገርም ሁኔታ መልኩን ለማየት ብቻ አንዳንዱ እንጀራ ለመብላት አበርክቶ ያበላን ስለተባለ እንጀራ ለመብላት አንዳንዱ መልኩን ለማየት ሲመጣ ያ መልኩ ግን መቼ ጠፋ ዓርብ ዕለት መልኩ ጠፋ መልኩን ብቻ ፈልጎ የመጣ ህዝብ ዓርብ ዕለት የክርስቶስን ልክ ደምግባቱ ከሰው ልጆች ያምራል ብሎ ዳዊት የተናገረው ልብ አምላክ የተባለው ያምላክ ልብ የተባለው ዳዊት የተናገረውን ኢሳይያስ ምዕራፍ 53 ላይ ስንሄድ እናየው ዘንድ ደምግባት የለውም አሁን ኢሳይያስ ነብይ ነው ዳዊት ነብይ ነው ዳዊት ደምግባቱ ያምራል ይላል ኢሳይያስ ደምግባት የለውም ይላል የሁለቱ ሐሳብ የተጋጨ ነው እንዴት ነው ሲባል ዳዊት የተናገረ እስከ ዓርብ ድረስ ያለውን ትክክለኛውን ውበቱን ነው ኢሳይያስ ደግሞ ተካፍለው ጻፉት ዓርብ ዕለት ሲደርስ መልኩ ተለወጠ እንደዛች ሴት ደምግባቱ ወደኛ መጣና የኛን ጠባሳ እሱ ላይ አረፈ ስለዚህ እናየው ዘንድ ደምግባት የለውም በሱ ቁስል እኛ ተፈወሰን ይላል መጽሐፍ ቆሰለ ክርስቶስ ለምን እኛ ፈውስ እንድናገኝ በረከት እንድናገኝ እኛ ክርስቶስ ቆሰለ ያቺ ሴት ማለት ክርስቶስ ነው ጠባሳው ክርስቶስ ላይ ያ ደምግባቱ ሲጠፋ ወደኛ ነው የመጣ ወደ ሰዎች የኛ ጠባሳ የዓለምን ጠባሳ ተሸክሞት መስቀል ላይ ወጣ መርገምን ይዞት ወጣ በመስቀል ስለዚህ ደምግባቱ ሁሉ የጠፋበት ያ የፍቅር ቀን ፍቅርን በተግባር በመላስ አይደለ በተግባር ያሳየበት እንደዛች መልካም እናት ዋጋ እንደከፈለች እናት በዚህም ደስ ይያለው በመከራው እና ከክርስቶስና ከበርባን ማን ልፍታላችሁ ክርስቶስን ልፍታላችሁ በዓሉን አስመጥ የለም በርባንን እንፍታለን አሉት የሰው ምርጫ እንደዚህ ነው መጨረሻ ነገሩ እየከረረ እየጠበቀ ከሱ ቁጥጥር ከሱ ስልጣን ውጭ እንደሆነ የሆነ ስለዚህ ሲመጣ ኩስኩስት የሚባል ወይም ደግሞ በራድ የሚባል አለ በዚያ ውሃ መጣና ከዚህ ሰው ደም እኔ ንጹህ ነኝ እንዲሞት አልፈረዱበትም በህጋቸው መሰረት እናንተ ሱላችሁ ብሎ ታጥቦ እንኩስቀሉት ብሎ ሰጣቸው ስምዖን ቀሬናዊ እንግዲህ በዚያ ቀን አይሁድ ለመስቀል ክርስቶስን በሸንጎ ሲውሉ ከክርስቶስ ካምላኬ ሸንጎ ውስጥ አሉልም ብለው ለንጊኖስ የሚባለው በጦር በኋላ የወጋውና ይሄ ስምዖን ቀሬናዊ የሚባለው ሁለቱ ከሸንጎ አንገባም በክርስቶስ ላይ አንመክርም ብለው ጠፍተው ውለው በኋላ ግን
እንዳልቀረለት ሲያዩ እንደሰቀሉት ማለት ውሳኔው እንዳረፈ ሲያዩ ግን ካልቀረማ ቤታችን ከሚወረስ ንብረታችን ከሚዘረፍ ቤታችን ከሚተኮስ ብለው ከነገሩ ለመግባት ለንጊኖስ እየሮጠ መጥቶ ጎኑን ሲወጋው ያቺ ውለታው እንዳትቀርብ ተሸንጎ አልገባም ብሎ ስለነበረ ያው አንድ አይና ነበረ ንጥበተ ደሙ ሲያርፍበት አይኑ ተስተካከለ። እሱ እኮ እየወጋው ነው እየወጋው የሚወጋውን አይን ማስተካከለው ትክክለኛው ፍቅሩ ተገለጠ። ውለታ አይረሳም ቅንጣት እንኳን ብትሆን ክርስቶስ። በዚህ ዕለት ሁለት ምስጢራተ ቤተ ክርስቲያን በተሰቀለ ሰዓት ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ከወጣው ከግራ ጎኑ ከወጣው ሁለት ምስጢራተ ቤተ ክርስቲያን እናገኛለን ማለት ነው። ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ያለው። ይህ ስለ እናንተ ደግሞ ይህ ስጋዬ ነው ብሉ ጠጡ የዘላለም ሕይወትን ትወርሳላችሁ ነው። የምንኖረው ጊዜያዊ ሕይወት ነው፣ ግን ለዘላለም ሕይወት ለመውረስ ግን እሱን ነው እና ከዚህ ላይ ስንመለከት ምስጢረ ጥምቀትን ስንመለከት ለክርስትና ሃይማኖት መግቢያ ዋና በሩ ነው ጥምቀት። ጥምቀትን ምን ብሎ ባፕቲዝም ኢዝ ዘ ጌትዌይ ኦፍ ክርስቲያኒቲ ነው። ወደ ክርስትና ሃይማኖት ለመግባት መጠመቅ መቻል አለበት። አምኖ ተምሮ ተጠምቆ ወደ ክርስትና ሃይማኖት ይገባል፣ ወደ ሃይማኖቱ ማለት ነው። ስለዚህ አንዱ ምስጢረ ጥምቀት የተገለጠበት በስቅለቱ ላይ ነው የምናገኘው። ከጎኑ የወጣችው ያቺ ማየገቦ ናት የምንጠመቃት፣ ሌላ አይደለችም። ሌላው ሁለተኛው እንደገና ደግሞ ምስጢረ ቁርባኑ ነው። ምስጢረ ቁርባኑ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ክቡር ስጋውና ክቡር ደሙ ማለት ነው። ስለዚህ እነዚህ ሁለቶች የዛኔ ታይተዋል ማለት ነው። ስምዖን ቀሬናዊ በግድ ነው ያሸከሙት፣ በራሱ ፈቃድ አይደለም። ነገር ግን ያቺ ውለታ ስላለች አልገባም ስላለ ክርስቶስ ደግሞ ከበረከተ መስቀሉ እንዲሳተፍ ፈለገና ና ብለው አመጡትና አንድ ምዕራፍ አግዞታል። አንድ ምዕራፍ በእውነት አሁን ከኛ የሚፈልገው የክርስቶስን መከራ በማስታወስ ክርስቶስን ቢያንስ በመከራው በዚህ ሕማማት ወቅትም በአገልግሎት በቤተ ክርስቲያን ዋጋ በመክፈል ለሰዎች ደካሞችን የደከሙትን መስቀላቸውን በመሸከም ይሄ ዝም ብሎ የሚታየውን መስቀል መከራቸውን ማለት ነው ያንን በማገዝ ትንሽ መሸከም መቻል ነው ክርስቶስን ማገዝ ማለት። አሁን ክርስቶስ መስቀል ተሸክሞ አንድ ምዕራፍ እንግዘው ብንል አናገኘውም፣ አልፏል ያለፈ። ስለዚህ ምንድነው የምናደርገው? የከበዳቸው መስቀል አሉ ዛሬ መሸከም የምንችለው መስቀል ባለማክበር ማይችሉ በጣም ዓለም ከብዳቸው እንደዛ እርጥብ መስቀል የከበዳቸው ሰዎች አሉ። ምንድነው ያለ ብራብ አላበላችሁኝም ብጠማ አላጠጣችሁኝም እና ከኔ ወግዱ ሲላቸው መቼ ተረፈ ሲሉት ከናንተ መካከል የተራበውን ማብላት እኔን መቀበል ነው ያለ። ያ ማገዝ አልቻላችሁም እና ነው ያላቸው። አያ ስለዚህ ይህንን ነው በጣም ትልቁ የሰው ልጅ ወደዚህ ህይወት እንዲጠጋ ነው። ስምዖን ከበረከተ መስቀሉ ተሳተፈ፣ ያንን ተሸክሞ አንድ ምዕራፍም ቢሆን አገዘው። ቬሮኒካ ማለት ከሆነ ዘንድ ሊቃውንት ይተረጉማሉና ምን የስሟን ትርጓሜ ራሱ ቬሮኒካ ማለት ገጸ እግዚአብሔር ማለት የእግዚአብሔር ፊት የእግዚአብሔር መልክ ማለት ነው ቬሮኒካ። ለምንድን ነው እንዲሆን? እንግዲህ እንደ ስምዖን መስቀል ተሸከም ዘንድ ጉልበት የላትም፣ ምትችለውን ግን አደረገች። ሰው የሚያስፈልገው ስምዖን የሚችለውን አድርጎ መስቀሉን አግዞታል። በእያንዱ እሷ መስቀል መሸከም ባትችል እንኳን በልብሷ ደግሞ ላቡን በማገዝ ከመከራው ተሳትፋለች እና እኛ ድሆችንም እንዲህ ማሰብ እንድንችል ማሳያ ናቸው። የደከሙትን በብዙ ነገር የደከሙትን ላብ እያላቸው ያለው ውሃ እያሉ ያሉ አሉ፣ ችግር የገጠማቸው። የሀብታሞችን ደስታ እግዚአብሔር ከድሆች ውስጥ ነው የደበቀው። ድሆች የሚባሉት የጉልበትም ያቅም ችግር ያለባቸው ናቸው። ጉልበት ያለው ሀብት ያለው ያንን ማገዝ ሲችል ትክክለኛው የባለጸጋው ደስታ ድሆች ውስጥ ነውና የተቀበረ እነሱን ማገዝ ሲጀምር የባለጸጋው ደስታ ትክክለኛው እዛው ስለሆነ እነሱን ሲያግዝ ሪፍሌክት ያደርጋል፣ ይመለሳል ወደሱ። ስለዚህ ደስታውን ፈልጎም ያገኘው እዛ ነው። በ6 ሰዓት ወስደው ሰቀሉት። 5 ቀን ተኩል የሚባለዋ ተቆጥራ 0 ሆነች ማለት ነው። 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በመስቀል እሰቀልልሃለሁ ብሎ ነግሮታል፣ ቃል ገብቶለታል። አዳምም ይህንን እየቀነሰ ይቆጥራል፣ ቀረች ማለት ነው። እና በ9 ሰዓት ራቁቱን አድርገው አንድ ወንበዴ በዚህ አንድ ወንበዴ በዚህ አድርጎ ሰቀሉት። ሰባቱ ታምራት በሰማይ 3 በምድር 4 ምንላቸው ታምራት ናቸው። ተፈጥሮ ጠባዩን የቀየረችበት እውነት ነው። በቅዳሴ መካከል ክርስቶስ በ33 ዓመት በምድር የኖረው ኑሮ
ነው። ዛሬ ቤተ ክርስቲያን ቤተልሔም ላይ ጀምራ ቅዳሴውን ቤተ መቅደሱ ላይ መጨረሷ ቤተልሔም ከብቶች በረት የተወለደው ክርስቶስ ቀራንዮ ላይ እስኪሰቀል ያለውን ሁልጊዜም ቅዳሴ ተጀምሮ እስኪያልቅ ድረስ የክርስቶስን የዕለተ ዓርቡን ጉዳይ የስቅለቱን ጉዳይ ነው የሚያወራው። ቅዳሴ የሚያስቀድስ ሰው በሙሉ ሁልጊዜ ማሰብ ያለበት የክርስቶስን መከራ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ሰዓት ፍጥረታት ሁሉ ምስክርነታቸውን ሰጥተዋል። ፀሐይም ራሷ ብርሃኗን ጋርዳለች፣ ጨለመች ነው እንደ ሌሊት ሆነ። ለምን? አምላኳ የተሰቀለው ፈጣሪዋ የፀሐይ ፈጣሪ ነው አይደለም? ፈጣሪ ዓለማት ነው። ስለዚህ ፈጣሪዋን ለሌላው ማሳየት አልፈለገችም፣ ጋረደች ፈጣሪዋን ማለት። ከዋክብትም እንደዚሁ ረግፈዋል፣ ደምም ሆናለች። ጨረቃንም ስንመለከት ማለት ነው ፀሐይ ጸልመ ወወርህ ደመ ኮነ ወከዋክብት ወድቁ ፍጡነ ነው የሚለው። መቃብራትም እንደዚሁ ደግሞ ለብሽም ተከፋፍተዋል ነው የሚለው እና የቤተ መቅደሱ መጋረጃ ከሁለት ተከፍሏል ነው የሚለው በዛን ሰዓት ማለት ነው። እና ብዙ ተአምራትም ታይተዋል በዛን ሰዓት ማለት ነው። እና ያቺ ቀን ዕለተ ዓርብ ለክርስቲያኖች ለኛ የድህነታችን ቀን ናት። ቤተ ክርስቲያን የት ላይ ናት አሉ? ዓርብ ላይ ናት። ዓርብን ቤተ ክርስቲያን አልፈው አታውቅም። ሁልጊዜ ዓርብ ናት ቤተ ክርስቲያን። ሁልጊዜ ዓርብ ላይ ናት ቤተ ክርስቲያን። ሰውን የፈጠረው ዓርብ ነው። ሰው የተሳሳተም ዓርብ ነው። ክርስቶስም ከእንደገና ያዳነው ዓርብ ነው። ዓርብ ናት ቤተ ክርስቲያን። ዓርብን አታልፍም። እሷን ማለፍ አትችልም። ሁልጊዜም ዓርብ ላይ ናት። መከራውን አትረሳም። እዛ በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በወቅቱና በሰዓቱ የነበሩትኝ ዮሴፍና ኒቆዲሞስ ሄደው ልመና ነው የጠየቁት። እነሱ አወረዱትኝ፣ በፍታ ገነዙትኝ። ከዛ በኋላ ወስደው ማንም ሰው ያልተቀበረበት ቦታ ላይ ቀበሩትኝ። ክርስቶስ የ3 ዓመት ከ3 ወር የማዳን ሥራውን በመስቀል ላይ ተፈጸመ ብሎ በከርሰ መቃብር አርፎ የዋለበት የትንሣኤው ዋዜማ ከዓመቱ ቀናት በጾም ታስባ የምትውል ዕለት ናት። ስዑር ቅዳሜ። ስዑር ማለት አንደኛው የተሻረ ማለት ነው። ሰዓረ ሻረ ከሚለው ነው። ሁለተኛው ስዕረ ለመለመ ለምለም ማለት ነው። ሁለት ነው። ስዑር ማለት ሁለት ነው። የተሻረና የለመለመ ማለት ነው። ዛሬም ቢሆን ምእመናን የቻሉ ከ3 እያረጉ እሁድ ዕለት የበላ ሰው ማክሰኞ በልቶ ሐሙስ በልቶ እሁድ ከ3 አድርጎ ያከፍላል። ካልቻለ ደግሞ እስከዛ ቀን ማታ እየበላ ሐሙስ ብቻ ከሐሙስ እስከ እሁድ ያከፍላል። እስከዚህ ያልቻለ ሰው ደግሞ ሐሙስ ከበላ በኋላ ዓርብን አክፍሎ ይጨርሳል ማለት ነው። ቅዳሜ አይታሰብም ማለት ነው። እንዲህ አድርጎ በ11ኛው ሰዓት ዮሴፍና ኒቆዲሞስ ስጋውን መቃብር ላይ ቀበሩት። ወደ መቃብር ወረደ። በአካለ ነፍስ ደግሞ ወደ ሲኦል ወረደ። ወደ ሲኦል ሲወርድ ቅድም በዮርዳኖስ አንድ ደብዳቤ አጥፍቶ ነበረ። በሲኦልም አንድ ደብዳቤ አለ። ያንን ሄደና በአምላክነቱ ረገጠው፣ አቀለጠው። አዳምና ሔዋን አዳም ቅድም ይቆጥራል ብላችሁ 5500 ዘመን ሲፈጸም ከዚህ መከራ ትድናለህ፣ ትወጣለህ፣ ገነት ትገባለህ ብሎ ቃል ገብቶልኝ ነበር። ቀኑ አለቀ፣ ሰዓቱ አለቀ፣ ቀርቶ ነው እያለ አዳም ቀኗን ሰዓቷን ቆጥሮ ጨርሶ ሲያስብ እግዚአብሔር ከዛሬ ታያቸው ነው። በምን ሄዶ? በነፍስ ነው፣ በአካለ ነፍስ ነው ሄደው። በአካለ ነፍስ ሄዶ ሲል አዳም ወዲያውኑ ተገነዘበና ለጸሎት ተነሱ አላቸው። አሁን በቤተ ክርስቲያናችን ሁሉ ጊዜ የሚታወጀው ማለት ነው እግዚአብሔር የገባልን ቃል ኪዳን ደረሰ ብሎ ይህንን አዋጅ አወጀ። ከዚያ ያሉትን ነፍሳት ሁሉ ቀኝ እጁን አሳያቸው፣ ጥምቀት ሆናቸው፣ ክብር ሰጣቸው። ነፍሳትን ሁሉ ከሲኦል ወደ ገነት አሸጋገራቸው። ሰላም ለእናንተ ይሁን። ለምን ትፈራለህ? 33 ዓመት በዚህ ምድር ነው የቆየው። 33 ሰዓታት ደግሞ በመቃብር ቆይቶ ምድርን በኪደተ እግሩ እንደቀደሳት ስኩብ በመቃብር ሆኖ መቃብር ላይ ያለውን ችግር ደግሞ ፈታው ማለት ነው። መድኃኔዓለም የሚገለጥ ደም በማፍሰስ በመገረፍ የሚገለጥ ፍቅር
ክርስቶስ ለአዳም ዘር ካደረገው ውጪ ሌላ የለም። የፍቅር መገለጫውም ይሄ ነው። ይሄ ከሰው አቅምም ከሰው አእምሮም በላይ ነው። ከእግዚአብሔር ርቀን ነበር፣ የእግዚአብሔርን ፍቅር አጠነው ነበር ማለት ነው። እግዚአብሔር ለኛ ፍቅሩን ያሳየናል፣ ግን እኛ ርቀን ነበር በኃጢአት ምክንያት ማለት ነው። መጥቶ ግን ምንድነው ያለን ሲያስተምረን ማለት ነው፣ በፍቅሬ ኑሩ አለን። በፍቅሬ ኑሩ እንዲሁ እንደወደድኳችሁ፣ እንዲሁ ነው እንደወደድኳችሁ ደግሞ እናንተም ደግሞ ምን አለ እርስ በርሳችሁ ተዋደዱ። ይህንን ፍቅር ነው ሰላማችን ሰጥቶን ሄደ ማለት ነው። የትኛውም እንስሳት አራዊት ከሞቱ በኋላ በሰማይ አገር የላቸውም፣ ፈርሰው በስብሰው ነው የሚቀሩ። የሰው ልጅ ግን ፈርሶ በስብሰው አይቀርም። አውሬ የበላው ጎርፍ የወሰደው በጋራው በሸንተረሩ የተልከሰከሰው አጥንት ሁሉ በነጋሪት ጉሰማ በቅዱስ ሚካኤል ንቃ መዋቲ ሲል ትኩስ በድን እየሆነ እንደገና ትንሳኤ ይነሳል። ስለዚህ የክርስቶስን ትንሳኤ ሲያስብ ሰው ከክርስቶስ ትንሳኤ ላይ እንዳይቀር የኛም ትልቁ ትንሳኤ ሰው መሆናችን የሚያያይዘው ይሄ ስለሆነ ማለት ነው። ለክርስቲያኖች ሁሉ ነው ትንሳኤነቱ ማለት ነው። እሱ በኩረ ትንሳኤ ነው። ሰውን ወክሎ ትንሳኤን አሳይቶናል። እኛ ደግሞ እንደምንነሳ እሱ በኩረ ትንሳኤያችን ነው ማለት ነው። ወደቅን፣ ተነሳን፣ ኢየሱስ ክርስቶስ አነሳን ማለት ነው። ለእኛን ክርስቲያኖችን ማለት ነው። ክርስቶስ በመነሳቱ አይሁድ ሲያለቅሱ ብለዋል። ሐዋርያትና ሌሎቹ የክርስቶስን መነሳት ማስተማር መምህርነት የሚፈልጉት አምላክነቱን ያመኑት ደግሞ ደስ ብሏቸው ብለዋል። በዚህ መሰረት በዕለተ ሰንበት ክርስቶስ በመነሳቱ ሰው ቢሞት እንኳ ያለ አግባብ ልቅሶ አይደረግም። በተለይም የቀጠሮ ልቅሶ አይደረግም በክርስቶስ ትንሣኤ ምክንያት ማለት ነው። ለአንዲት የስንዴ ቅንጣት ካልተዘራች አትበቅልም። ብዙ ሆና እንድትበቅል መዘራት አለባት። በሞት እንዘራለን፣ በትንሣኤ እንሰበሰባለን ማለት ነው። ያንን ትንሣኤ እንዳለ ክርስቶስ ሊነግረን እንደሚያስነሳን ሁሉ ራሱን በራሱ ስልጣን በራሱ ኃይል ሙስና መቃብርን አጥፍቶ ተነሳ። እኛን የሚያስነሳን እሱ ነው። በኋላ እሱንም ራሱን ያነሳው ራሱ ባለቤቱ ነው። አስነሽም የለውም። ክርስቶስ በስቅለቱ ያሳየው ተሸንፎ ነው ያሸነፈው። ሞትን ተሸንፎ እስከ መቃብር ሄዶ ነው ያሸነፈው። በሌላ መንገድ አላሰ ተሸንፎ ማሸነፍ የሚባለው በፍቅር ተሸንፎ ዓለምን አሸንፏታል። ውሎ መግባት ቅንጦት የሆነበት ይህ ዓመት ተሸንፈን የምናሸንፍበት በንስሐ ራሳችን እያንዳንዳችን የምናስብበት ትንሣኤውን በንስሐ በኩል የመጀመሪያውን ትንሣኤ መነሳት ምንችልበት እናም ከትንሣኤው ጋር አብረን የምንደሰትበት እንጂ ለምን ታለቅሻለሽ ምንባልበት ጊዜ ያደርግልን እግዚአብሔር። ለኛም በእውነት ይሄ የሚለቀስበት ጊዜ አይደለም። ትንሣኤውን ምክንያት አድርጎ በስጋም በኩል ያለውን ክፉ ነገር ለሀገራችንም እንደ ወገንም ያለውን ትንሣኤ እንመኛለን ማለት ነው።